በሶስት ህፃናት ላይ አሰቃቂ ግድያ የፈጸመው ግለሰብ በሞት እንዲቀጣ ተወስኗል። የአዲስ አበባ የግል ትምህርት ተቋማት ላይ ጥብቅ የቅጣት ደንብ መዘጋጀቱም ሰምተናል። ግልጽነት የጎደለው ነዳጅ ቁጠባ መመሪያ ለማደያ ባለቤቶች የፈለጉትን እንዲያደርጉ ፍቃድ የሰጠ ስለመሆኑም ተሰምቷል። የኢትዮጵያ ባንኮች አቅም እንዲኖራቸውና ተወዳዳሪም እንዲሆኑ ይዋሃዱ ዘንድ ተመክሯልም ተብሏል። ከውጭ ፖፕ ሊዮ እጅጉን ማዘናቸውን ገልጸዋል። ኢራን በእስራኤል ላይ አስፈላጊውን ሁሉ ጥቃት እንደምትሰነዝር እየዛተች ትገኛለች። ኢትዮጵያውያን ወደ አሜሪካ ለመጓዝ $15,000 ማስያዝ ግዴታቸው መሆኑንም አዲስ በወጣው መመሪያ ላይ አይተናል። የአሜሪካ ግዙፍ የጦር መርከቦችም ከኢራን እያፈገፈጉ ስለመሆናቸውንም ዛሬ በዓለም አቀፍ መገናኛ ብዙሃን ትኩረት ካገኙ ዜናዎች መካከል አንደኛው ነው። ሰላም ጤና ስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 9 ቀን 2018 ዓ.ም ያዘጋጀናቸው የሀገር ቤትና የባህር ማዶ ዜናዎች ከይሳት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድም በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችንን እንውሰዳችሁም። በሶስት ህፃናት ላይ አሰቃቂ ግድያ የፈጸመው ግለሰብ በሞት እንዲቀጣ ተወሰነም። የጎፋ ዞን ከፍተኛ ፍርድ ቤት በሶስት ህፃናት ላይ የግድያ ወንጀልና በአንድ ህፃናት ላይ ደግሞ የግድያ ሙከራ በፈጸመው ግለሰብ ላይ የሞት ቅጣት አስተላልፏል። የፍርድ ቤቱ ውሳኔ የተመለከቱ ዋና ዋና ነጥቦች በተመለከተም ተከሳሹ አቶ አሮን ዮሐንስ የሚባልም ሲሆን በገዜ ጎፋ ወረዳ አንኮ ጎልማ ቀበሌ ውስጥም ህዳር 11 ቀን 2018 ዓ.ም ሶስት ህፃናትን በአሰቃቂ ሁኔታ በመግደልና በአንዲት ህፃን ላይ ደግሞ የግድያ ሙከራ በማድረግ በ4 የክስ መዝገቦች ተከሷል። ግለሰቡ የኢፌዴሪ የወንጀል ህግ አንቀጽ 539 ንዑስ አንቀጽ 20 በመተላለፍ ክስ ተመስርቶበታል። ፍርድ ቤቱ የአቃቤ ህግን የውሰውና የሰነድ ማስረጃዎች ከመረመረ በኋላም ተከሳሹ እንዲከላከል ቢጠየቅም የመከላከያ ማስረጃ የለኝም በማለቱም በአራቱም ክሶች ጥፋተኛ ተብሏል። ወንጀሉ የተፈጸመው በህፃናት ላይ መሆኑና ድርጊቱም እጅግ አሰቂና ጨካኝ በመሆኑም አቃቤ ህግ የቅጣት ማክበጃም አቅርቧል። በዚህ መሰረት ፍርድ ቤቱ መጋቢት 9 ቀን 2018 ዓ.ም በዋለው ችሎቱም ተከሳሹ በሞት እንዲቀጣ በአንድ ድምፅ ወስኗል። የኢትዮጵያ ባንኮች ተመከሩም። የኢትዮጵያ ባንኮች አቅም እንዲኖራቸውና ተወዳዳሪ እንዲሆኑ ይዋሃዱ ዘንድ ተመክረዋል። ግን ባንኮች እንዴት በመርጅ ኤንድ አክሲዩሽን ይዋሃዱ የሚለው መስመር ለማሳየት ብሔራዊ ባንክ መንገድ መለየቱም ተሰምቷል። አንዱ ባንክ እንዴት ሌላኛውን ይግዛው የሚል የህግ ማዕቀፍ እየተዘጋጀ እንደሆነም የብሔራዊ ባንክ ተናግሯል። ይህም የሀገር ቤት ንግድ ባንኮች አቅም እንዲኖራቸውና ተወዳዳሪ እንዲሆኑ አንዱ ባንክ እንዴት ሌላኛውን መግዛት እንደሚችልም የሚያግዝ የህግ ማዕቀፍ ነው። በዚህ ጉዳይ የጠየቅናቸው የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ይህ እየተዘጋጀ ያለው መንገድ ባንኮች እንዲዋሃዱ ይረዳቸዋልም ብለዋል። በተያያዘም ወሬ በኢትዮጵያ የውጭ ባንኮች በተለያየ አማራጭ ገብተው እንዲሰሩ ከተፈቀደ በኋላም አንዳንድ የውጭ ባንኮች የሀገር ውስጥ የንግድ ባንኮች ሼር ገዝተው ወደ ስራ ለመግባት ከባንኮቹ ጋር እየተነጋገሩ መሆናቸውንም ሰምተናል። የአዲስ አበባ የግል ትምህርት ተቋማት ላይ ጥብቅ የቅጣት ደንብ ተዘጋጅቷል። ከገቢያቸውም 35 በመቶ ለመንግስት ገቢ ሊያደርጉ ነው። የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥርን ለማስፈን በሚል አዲስ ደንብ አዘጋጅቷል። ዛሬ ረቡዕ መጋቢት 9 ቀን 2018 ዓ.ም ለባለድርሻ አካላት ውይይት የቀረበው ይህ ደንብም ድንጋጌዎች ተላልፈው በሚገኙ የትምህርት ተቋማት ላይ ከአጠቃላይ ወርሃዊ ገቢያቸው እስከ 35 በመቶ የሚደርስ የገንዘብ ቅጣት ለመጣል ይደነግጋል። በመንግስት ከተዘጋጀው መጽሐፍ ውጪም አግባብ ባለው አካል ተገምግሞ ፍቃድ ያልተሰጠው መጽሐፍ ለተማሪዎች መሸጥ ወይም መጠቀም አይቻልምም ተብሏል። የትምህርት ቢሮ ካስቀመጠው አሰራር ውጪ በክረምት ወይም ከትምህርት ሰዓት ውጪ በተማሪዎችና በወላጆች ፍቃድ
ፈቃደኝነት ላይ ያልተመሰረተ ትምህርት መስጠት፣ የተማሪ ቁጥር መብዛት፣ በእውቅና ፍቃድ ላይ እውቀት ከተሰጠው የተማሪ ቁጥር በላይ ይዞ መገኘት፣ ከተሰጠው የእርከንና የደረጃ ፍቃድ ውጪ ተማሪዎች ተቀብሎ ማስተማር፣ እንደዚሁም የሰልጣኞቹን የትምህርት ማስረጃ በጥራትና በጊዜው ለባለስልጣኑ ያላስገቡ ተቋማት ከወራዊ ገቢያቸው 20 በመቶም ቅጣት ይጠብቃቸዋልም ተብሏል። የተሰጠውን የጽሁፍ ማስጠንቀቂያም በ2 ሳምንት ውስጥም የማያስተካክሉ ተቋማት እስከ እውቅና ፍቃድ መሰረዝ የሚያደርስ እርምጃ ሊወሰድባቸው እንደሚችል በደንቡ ላይ ሰፍሯል። የኢትዮጵያ ድምፅን በማድመጥ ላይ ትገኛላችሁ አድማጮቻችን። ወደ ወቅታዊ ጉዳያችን እንለፍ። ግልጽነት የጎደለው የነዳጅ ቁጠባ መመሪያ ለማደያ ባለቤቶች የፈለጉትን እንዲያደርጉ ፍቃድ ሰጥቷል ተባለም። የነዳጅና ኤነርጂ ባለስልጣን ያወጣው የነዳጅ ቁጠባና የቅድሚያ አሰጣጥ መመሪያም ግልጽነት የጎደለውና ለብልሹ አሰራር በር የሚከፍት መሆኑን የዘርፉ ባለሙያዎችና ተጠቃሚዎች ገልጸዋል። መንግስት በመካከለኛው ምስራቅ ካለው ቀውስ ጋር ተያይዞ የነዳጅ አቅርቦት እጥረት እንዳይከሰት በሚል ለህዝብ ትራንስፖርትና ለልማት ፕሮጀክቶች ቅድሚያ ይሰጥ የሚል መመሪያ ቢያወጣም አተገባበሩ ግን የማደያዎች ዘንድ ለግል ጥቅምና ለተጠቃሚዎች እንግልት መዳረጊያ እየሆነ መጥቷል። ጉዳዩን በቅርበት የሚከታተሉ የዘርፉ ባለሙያዎች ለካፒታል ጋዜጣ እንዳሉትም መመሪያው በዝርዝር አፈጻጸም ያልተደገፈና የተሸፋፈነ በመሆኑ ለማደያ ባለቤቶች እንደፈለጉ እንደሚያደርጉ ያልተገደበ ስልጣን ይሰጣቸዋልም ብለዋል። በማደያዎቹ ዘንድ ለግል ተሽከርካሪ ባለቤቶች ዞር በል ወይም ነዳጅ የለም ለማለት እንደ ዋነኛ ሰበብ እየቀረበ ይገኛል። ይህም ተሽከርካሪዎች ለሰዓታት ተሰልፈው ነዳጅ እንዳያገኙ ከማድረግ ባለፈ ተጨማሪ በር ከከፈተም ትፈቅዳለህ የሚል የሙስና ጥያቄዎች እንዲበራከቱ ምክንያት መሆኑ ተሰምቷል። ነዳጅ ጨምሮብናል፣ አሁን ደግሞ ማግኘት እንኳን አልቻልንም የሚሉ የግል ተሽከርካሪ ባለቤቶች መመሪያው ወጥ በሆነ መልኩ የማይተገበርና ለአድሎ የተጋለጠ መሆኑን ገልጸዋል። በተመሳሳይ መልኩ አሽከርካሪዎች የነዳጅ ምርቶች ለማግኘት አስቸጋሪ እየሆነባቸው እንደሚገኝ በመግለጽም ቅሬታ እያቀረቡ ሲሆን በዚህ ምክንያትም ከተፈቀደው ታሪፍ በላይ ጭማሪ እያደረጉ እንደሚገኙ ካፒታል ጽፏል። ይህም በትራንስፖርት ተጠቃሚው ማህበረሰብ ላይም ተጨማሪ የኢኮኖሚ ጫና መፍጠሩም ተሰምቷል። ባለሙያዎች እንደሚመክሩትም መንግስት እንዲህ አይነት መመሪያዎች ሲያወጣ ግልጽ የሆነ የክትትልና የቁጥጥር ስርዓት አብሮ መዘርጋት ይኖርበታል። አለበለዚያ መመሪያው አቅርቦት ከማስተካከል ይልቅ ለብልሹ አሰራር፣ ለህገወጥ ግብይት ህጋዊ ሽፋን መስጠቱን ይቀጥላል ሲሉም አስጠንቅቀዋል። ቀጥለናል። ኢትዮጵያውያን ወደ አሜሪካ ለመጓዝ $15,000 ማስያዝ ግዴታቸው ሆነ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ መስተዳደር አሜሪካ መግባት በሚፈልጉ የተመረጡ ሀገራት ዜጎች ላይ አዲስ የገንዘብ ማስያዣ መመሪያ አውጥተዋል። ከመጪው መጋቢት 24 ቀን 2018 ዓ.ም ጀምሮ ተግባራዊ ይሆናል በተባለው በዚህ ደንብ ኢትዮጵያን ጨምሮ የ50 ሀገራት ዜጎች የአሜሪካ ቪዛ ለማግኘትም $15,000 ማስያዝ ይጠበቅባቸዋል። መመሪያው የሚያተኩረው ለስራና ሀገር ለመጎብኘት የሚያገለግሉት ቢ1 እና ቢ2 የተባሉ የቪዛ አይነቶች ናቸው። ተጓዦች ከሌሎች መደበኛ መመዘኛዎች በተጨማሪም $15,000 ማስያዝ ይኖርባቸዋል። ተጓዦቹ የቆይታ ጊዜያቸውን አጠናቀው ወደ ሀገራቸው ሲመለሱ ያስያዙት ገንዘብ እንደሚመለስላቸውም ተገልጿል። መጀመሪያ ላይ 28 ሀገራት የነበሩም ሲሆን አሁን ኢትዮጵያን ጨምሮ 12 ተጨማሪ ሀገራት አብዛኛዎቹ የአፍሪካ ሀገራት መሆናቸውም በዝርዝሩም ተካቷል። ይህ እርምጃ በትራምፕ መስተዳደር የተወሰደው ዜጎች ቪዛቸው ካለቀ በኋላ ከአሜሪካ ሳይወጡ የሚቀሩበትን ቪዛ ኦቨር ስቴ ሁኔታን ለመቆጣጠር ታስቦ መሆኑን ተመላክቷል። መመሪያው ከመጋቢት 24 ቀን ጀምሮ ገቢር የሚሆን በመሆኑም ተጓዦች አስቀድመው አስፈላጊውን ዝግጅት እንዲያደርጉም መልእክቱን አስተላልፏል። አድማጮች የኢትዮጵያ ድምፅን በመከታተል ላይ ትገኛላችሁ። ከውጭ መገናኛ ብዙሃን ወደ ተሰማናቸው ጉዳዮቻችን አልፈናል። የአሜሪካ ግዙፍ የጦር መርከቦች ከኢራን ያፈገፈጉ መሆናቸውም ተሰምቷል። ይህንም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ክፉኛ ተበሳጭተዋል። ኢራንን ኢላማ አድርገው ተሰማርተው የነበሩ የአሜሪካ ግዙፍ የጦር መርከቦች፣ ተዋጊ ጄቶችና የሚሳኤል መከላከያ ራዳሮች ቀደም ሲል ከነበሩበት ይዞታ ማፈግፈጋቸው ተሰምቷል። የጀርመኑ
ኤአርዲ ቴሌቪዥንና የተለያዩ የዜና ምንጮች የአሜሪካ ባለስልጣናትን ጠቅሰው እንደዘገቡትም የኃይል ሚዛኑን በከፍተኛ ሁኔታ የሚቀይር እርምጃ ተወስዷል። የዩኤስኤስ ጄራልድ ፎርድ መቃጠል በቀይ ባህር ጅዳ አቅራቢያ መሽጎ የነበረው ይህ ግዙፍ መርከብ በደረሰበት የቃጠሎ አደጋ ምክንያት ወደ ግሪክ ሶሎዳ ቤ እያመራ መሆኑን ተገልጿል። የቃጠሎ መንስኤ በውል ባይታወቅም ከየመን የተተኮሰ ሚሳኤል ወይም ከመርከቡ ውስጣዊ ብልሽት ሊሆን እንደሚችልም ግምቶች እየወጡ ይገኛሉ። አብርሃም ሊንከን ማፈግፈግ ደግሞ የሳተላይት መረጃዎች እንደሚያመላክቱት ይህ አውሮፕላን ተሸካሚ መርከብ ከኢራን ድንበር በ400 ኪሎ ሜትር ርቀት ላይ የነበረ ቢሆንም አሁን ግን የ1000 ኪሎ ሜትር በላይ ወደሚርቅ ደቡባዊ አካባቢ እየሸሸ እንደሚገኝም ተሰምቷል። ይህንም ተከትሎ ፕሬዚዳንት ዶናልድ ትራምፕ የሆርሙስ ወሽመጥን ከኢራቅ ጥቃት ለመከላከል እንዲተባበሩ ያቀረቡትን ጥያቄ ውድቅ ያደረጉ የኔቶ አባል ሀገራት ሞኞች ሲሉም ወርፈዋቸዋል። ዲፕሎማሲያዊ ውጥረትን በተመለከተ ትራምፕ የብሪታንያን ጠቅላይ ሚኒስትር ኬር ስታመርን ታላቅ ስህተት ሰርተዋል በማለት የሰነዘሩትን ሲሆን ከዚህ ጋር ተያይዞም ወደ ቻይና ሊያደርጉት የነበረውን ጉዞ መሰረዛቸው ማሳውቀዋል። ይህ የአሜሪካ የጦር መርከቦች እንቅስቃሴ በመካከለኛው ምስራቅ ያለውን ወታደራዊ ስትራቴጂ ሊቀይረው እንደሚችልም ባለሙያዎች እየመከሩም ይገኛሉ። የኢትዮጵያ ድምፅ የመጋቢት 9 ቀን ዜናዎች አሁንም መደመጣቸውን ቀጥሏል። አድማጮቻችን ኢራን ደግሞ እንመልከት። ኢራን በእስራኤል ላይ እንደ ምዝ ጥቃት እንደምታደርስ ዝታለች። ኢራን እስራኤል ላደረሰችው ሁሉ የእጇን ታገኛለች ስትል ኢራን ዝታለች። በአሜሪካ በእስራኤልና በኢራን መካከል የሚካሄደው ጦርነት 3ኛ ሳምንቱን ሲያስቆጥር ጥቃቱ በከፍተኛ ሁኔታ ተባብሷል። የኢራን መንግስት መገናኛ ብዙሃን እንደገለጹትም ተጽዕኖ ፈጣሪው የብሔራዊ ደህንነት ምክር ቤት ኃላፊ አሊ ላርጃኒ በእስራኤል የአየር ጥቃት መገደላቸው አረጋግጠዋል። ላርጃኒ ከጠቅላይ መሪው አሊ ካሚኒ ሞት በኋላ የተገደሉ ከፍተኛው የሀገሪቱ ባለስልጣን ሲሆኑ ግድያው ተከትሎም የኢራን አብዮታዊ ዘብ ወደ እስራኤል ማዕከላዊ ግዛቶች የሚሳኤል ናዳ በማዝነብ የሚያሽመደምድ አጸፋዊ እርምጃ እንደሚወስድም ዝቷል። በቴልአቪቭ በተሰነዘረው የሚሳኤል ጥቃት በሰባዎቹ ዕድሜ ውስጥ የሚገኙ 2 ሰዎች መገደላቸው የተረጋገጠም ሲሆን እስራኤል በበኩሏ በቤይሩትና በሊባኖስ የሚገኙ የሂዝቦላ ኢላማዎችን መደብደቧም ቀጥላለች። በቤይሩት በደረሰ ጥቃት ቢያንስ 6 ሰዎች ሲገደሉም 24 ቆስለዋል። በሌላ በኩል የአሜሪካ ጦር በሆርሙዝ የባህር ወሽመጥ አቅራቢያ የሚገኝ የኢራን ሚሳኤል ጣቢያዎች መምታቱን አሳውቋል። የተባበሩት መንግስታት ድርጅት በበኩሉ የኢራን የኒውክሌር ጣቢያ ቢመታም የከፋ ጉዳት እንዳልደረሰበትም ተገልጿል። የኢትዮጵያ ድምፅ የመጋቢት 9 ቀን ዜናዎች አሁንም ወደ እናንተ በመድረስ ላይ ይገኛሉ። አድማጮቻችን ወደ መጨረሻው የውጭ ዜና እንወሰዳችሁ። ርዕሰ ሊቃነ ጳጳሳት ሌዮ 16ኛ ጦርነት የቪዲዮ ጌም አይደለም ሲሉ ተናግረዋል። እንደዚሁም የሚዲያ ተቋማትም የፕሮፓጋንዳ መሳሪያ መሆን የለባቸውም ሲሉም ተደምጠዋል። በቫቲካን ሲቲ የተሰማው የርዕሰ ሊቃነ ጳጳሳት ሊዮ መልእክትም በአሁኑ ሰዓት ዓለምን እያነጋገረ ይገኛል። ርዕሰ ሊቃነ ጳጳሳቱ ሌዮ 16ኛ ትናንት ማክሰኞ ባደረጉት ንግግራቸውም ጋዜጠኞችና የሚዲያ ተቋማት የጦርነትን ሰቆቃ ከማሳየት ይልቅ ለፖለቲካ ፕሮፓጋንዳ መጠቀም እንዳይሆኑም ጥብቅ ማስጠንቀቂያ ማስተላልፈዋል። ርዕሰ ሊቃነ ጳጳሳት ሊዮ ጋዜጠኞች ጦርነት በተጎጂዎች ዓይን እንዲዘግቡም ጥሪ አቅርበዋል። ጦርነት በሰው ልጆች ላይ የሚያደርሰውን እውነተኛ ስቃይ ከማሳየት ይልቅም እንደ ቪዲዮ ጌም ወይም እንደ መዝናኛ የሚያቀርቡ ዘገባዎች አደገኛ መሆናቸውንም ገልጸዋል። በተለይም በአሁኑ ሰዓት በኢራን ላይ እየተካሄደ ባለው አስከፊ ጦርነትም መረጃዎች ወደ ፕሮፓጋንዳ የመቀየር ዕድላቸው ሰፊ መሆኑን ጠቅሰው ሚዲያዎች የባለስልጣን ድምፅ ማጉያ ወይም ሜጋ ፎንስ ኦፍ ፓወር እንዳይሆኑ አሳስበዋል። ርዕሰ ሊቃነ ጳጳሳቱ እሁድ ዕለት ባደረጉት ሌላኛው ንግግራቸው ደግሞ በኢራን እየደረሰ ያለውን አሰቃቂ ጥቃት በማውገዝም በአስቸኳይ የተኩስ አቁም ስምምነት እንዲደረግም በጽኑ መጠየቃቸውም አይዘነጋም። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 9 ቀን 2018 ዓ.ም ያዘጋጀናቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።